ሰላም ሰላም ወዳጆቻችን፣ ይህ የያ ስፖርት ነው። ባለፉት 24 ሰዓታቶች ውስጥ ስለ አርሰናል የወጡ አዳዲስ የዝውውር መረጃዎችን የማቀርብላችሁ ይሆናል። ወዳጆቻችን፣ የማንቸስተር ዩናይትድ የቀድሞ ተጫዋቾች የሆኑት ፖል ስኮልስ እና ዋይን ሩኒ የተለያየ አስተያየትን እየሰጡ ይገኛሉ። ፖል ስኮልስ በቀጣዩ ዓመት ማንቸስተር ዩናይትድ በዝውውር መስኮቱ ላይ ጠንከር ብሎ ከተሳተፈ የሚፎካከር ቡድን ይሆናል የሚል አስተያየቱን ሰጥቷል። በተቃራኒ ዋይን ሩኒ ደግሞ አርሰናል አሁን ላይ በእንግሊዝ ፕሪሚየር ሊግ በሚገባ የተደራጀ ቡድን፣ ዋንጫዎችን ማሸነፍ የሚችል ቡድን ነው። ሌሎች ቡድኖች በዝውውር ላይ ጠንክረው ቢሰሩ እንኳን ለቀጣይ ዓመታትን ካልሆነ በስተቀር ማለትም ከሚቀጥለው ዓመት በኋላ ላሉት ዓመታት ካልሆነ በስተቀር እዚህ አንድ ዓመት ውስጥ አርሰናልን ለመፎካከር ዝግጁ ይሆናሉ ብዬ አላስብም የሚል አስተያየቱን ሰጥቷል። እንግዲህ አርሰናል በእንግሊዝ ፕሪሚየር ሊግ ታሪክ በተከታታይ ዓመታት የእንግሊዝ ፕሪሚየር ሊግን ዋንጫ በማሸነፍ እንግዲህ ታሪክን የሚያስመዘግብ ይሆናል ወይ የምናየው ይሆናል። ነገር ግን ያ ሁሉ የሚሰራው ነገሮች ሁሉ የሚጀመሩት ከዝውውር መስኮቱ መሆኑ መረሳት የለበትም። ያለፈው የውድድር ዓመት በዝውውር መስኮት ላይ መድፈኞቹ ያሳዩት ድንቅ ብቃት ነው በአመቱ መጨረሻ ውጤታማ እንዲሆኑ ያደረጋቸው። በአውሮፓ ቻምፒዮንስ ሊግ የፖት አንድ የሚባለው ወይም ደግሞ በቋት አንድ ውስጥ የሚገቡ ስብስቦች ውስጥ አርሰናል ባለፉት ዓመታቶች መግባት አልቻለም ነበር። ያለፉትን ዓመታቶች በቋት ሁለት ነበር የሚገባው። አሁን ወደ ቋት አንድ አድጓል። ይህ ያለፉት ዓመታት የማይክል አርቴታ ውጤት ነው ማለት የሚቻል ነው የሚሆነው። ታዲያ አርሰናል ይህ ትልቅ እድልን ነው የሚያመጣለት የሚሆነው። ምክንያቱም ከቋት አንድ ካሉ ቡድኖች አንድ ቡድንን የምትገጥም ይሆናል። ከቋት ሁለት ካሉ ቡድኖች ሁለት ቡድኖች እየተባለ በአጠቃላይ የ8 ጨዋታዎችን በአውሮፓ ቻምፒዮንስ ሊግ ይኖራል። ባለፈው ውድድር ዓመት አስደናቂ ብቃታቸው በፍጻሜ መድረሳቸው ለዚህ አስፈላጊ ነበር። የማይክል አርቴታ ባለፉት 3 ዓመታቶች በአውሮፓ ቻምፒዮንስ ሊግ ላይ ያመጣው ለውጥ ለቀጣይ ዓመትም ለፍጻሜና ለዋንጫው እንዲገመት የሚያስችል ይሆናል ተብሎ ይጠበቃል። ምክንያቱም ከሩብ ፍጻሜ፣ ግማሽ ፍጻሜ፣ ለፍጻሜ የደረሰባቸው ዓመታቶች የሚነሱ መሆኑ መረሳት የለበትም። ወዳጆቻችን፣ ሌላኛው መረጃችን የሚሆነው አርሰናል ቤት አዳዲስ ዜናዎች አሉ። ፓሪስ ሰን ጀርመኑ ታዳጊው የመሃል ተከላካይ በአርሰናሎች የዝውውር እይታ ውስጥ ገብቷል። ሙሉ ስሙ ኢማኑኤላ ሚምባይ ናላዱ ይባላል። 18 ዓመቱ ነው የሚገኘው። እንግዲህ አዲስ ኮንትራትን ቀርቦለታል በፓሪስ ሰን ጀርመን። ነገር ግን ያንን ኮንትራት ለመፈረም ፍላጎት ያለው እንግዲህ ከኮንጎ ቤተሰቦች የተወለደ ነው። ፈረንሳዊ ነው። ምንም እንኳን ቁመቱ ሜትር ከ79 ቢሆን በተከላካይ መስመሩ ላይ ቀጣዩ የገብርኤል ማጋሌስ ተተኪ መሆን የሚችል ነው። የግራ መስመሩን ሁለቱም ቦታዎች መሸፈን መቻሉ የመጀመሪያው የግራ ተመላላሽ ሆኖ መጫወት ይችላል። ከዛ ውጭ ደግሞ መሃል ተከላካይ መሆን የሚችል ነው። መድፈኞቹ ይህንን ተጫዋች አስፈርመው በቀጥታ ወደ አርሰናል ታዳጊ ቡድን የሚያመጡት አይሆንም። ምክንያቱም ይህ ተጫዋች በህጋዊ ሁኔታ ስለሚቸገሩ ማድረግ የሚችሉት በዛው በሊግ አንድ በውሰት የሚያቆዩት ይሆናል። ይህ ተጫዋች ታዲያ ባለፉት ዓመታቶች ለፓሪስ ሰን ጀርመን ከ19 ዓመት በታች ቡድን 17 ጨዋታዎችን አድርጎ በ8 ጨዋታዎች ጎል ሳይቆጠሩበት በ9 ጨዋታዎች ብቻ ጎል ተቆጥሮበት ጥሩ ፐርፎርማንስን ያሳየ ነው። በአውሮፓ ቻምፒዮንስ ሊግንም 2 ጨዋታዎችን ማድረግ የቻለ ነው። በጣም ጥሩ ፐርፎርማንስ ካላቸው ተጫዋቾች ውስጥ አንዱ ነው። በተለይ አካል ብቃቱ የእግር ኳስን የሚረዳበትና የፓስ አቅሙ በጣም የሚገርም አይነት ተጫዋች ነው። መድፈኞቹ ታዲያ ይህንን ተጫዋች ለቀጣዮቹ ዓመታቶች ማስፈረማቸው አስፈላጊ የሚሆነው ቦል ፕሮግሬሽኑ እንዲሁም ደግሞ የማጥቃት ውጤቶች ላይ ግን መጨመር ያለበት ነው። መከላከሉን ግን በሚገባ ማከናወን የሚችል ተጫዋች እንደሆነ መረጃዎች ያሳያሉ። ይህ ዝውውር እንግዲህ አርሰናሎች መልማዮቻቸውን ልከው ይህንን ተጫዋች ላለፉት ጊዜያቶች በፔርሜት ሳከር የአርሰናል ታዳጊ ቡድን ምልመላ ስር አልፏል። አርሰናሎች በዚህ የዝውውር መስኮት ላይ ወሳኝ የሆነውን የአርሰናል የማጥቃት ክፍል ለውጦችን ሲያሳዩ አንዱ የሚጠበቀው የገብርኤል ማርቲኔሊ እና የሊያንድሮ ትሮሳርድ ሽያጮች ነው ተብሎ ይጠበቃል። ገብርኤል ማርቲኔሊ አሁን ላይ እድሜው 24 ዓመቱ ላይ ይገኛል። ትክክለኛ እድሜው ነው ተብሎ ይታሰባል። መድፈኞቹ ከዚህ ዝውውር ወደ 20 ሚሊዮን ዩሮ የሚጠብቁ ይሆናል። በ2019 ነበር አርሰናል ይህንን ተጫዋች ያስፈረመው። ታዲያ ይህ ተጫዋች በአርሰናል ቤት ያለፉትን 7 ዓመታት ማሳለፉ የሚረሳ አይደለም። አርሰናል የዚህ ተጫዋች ኮንትራት በ2027 የሚጠናቀቅ ይሆናል። ነገር ግን ኮንትራቱ 1 ዓመት የማራዘም መብት አለው። ስለዚህ አርሰናሎች ይህንን ተጫዋች በሚገባ ማየትና ውሳኔያቸውን መወሰን የሚያስፈልግ ነው የሚሆነው። በተለይ ለአርሰናሎች ጥሩ ድልን የሚያመጣ የሚመስለኝ ዓለም ዋንጫው በተለይ በጥሩ ፐርፎርማንስ የሚያሳይ ከሆነ ብቃቱን የሚያሳይ ከሆነ ይህ ተጫዋች የዋጋው ከፍ የማለት እድል ይኖረዋል። ባየር ሙኒክ የዚህ ተጫዋች ፈላጊ ነው። ኤሲ ሚላንም ይህንን ተጫዋች በሚገባ ይመለምሉታል። አንድሬ በርታ ግን 50 ሚሊዮን ዩሮ የዚህ ተጫዋች የመልቀቂያ ዋጋ እንደሆነ ለሁሉም
ቡድኖች አስረድቷል። ወደድሞቻችን ሌላኛው መረጃችን የሚሆነው ታዲያ አርሰናሎች ለሚላን ይህንን ተጫዋች የሚሸጡ ከሆነ ራፋኤል ሊያውን ዝርዝራቸው ላይ ይገኛል። ታዲያ አንድሬ በርታ የግራ መስመሩን ለማጠናከር በዝርዝር ደረጃ የመጀመሪያ ተቀዳሚ አላማቸው ሞርጋን ሮጀርስ እንደሆነ ይታወቃል። የሞርጋን ሮጀርስ በኋላ ግን ባርኮላና ራፋኤል ሊያው ይገኛል። ሞርጋን ሮጀርስ የሚያስፈርሙ ከሆነ ራፋኤል ሊያው ላይ ያላቸው ፍላጎት ቀነስ የሚል ይሆናል። መድፈኞቹ አሁን ሻምፒዮኖች ስለሆኑ ሻምፒዮኖች ደግሞ ቡድኖች አንዳንዴ የማይራሩ መሆን አለባቸው። ታዲያ ማጥቃቱ ላይ ማርቲኔሊን ብቻ ሳይሆን ሊያንድሮ ትሮሳርድንም የሚያጡበት እድል በዚህ ክረምት የሚጠበቅ ነው የሚሆነው። በሊያንድሮ ትሮሳርድ ቦታም የተሻለ ተጫዋችን መተካት ያስባሉ። ታዲያ ኢንተር ሚላን፣ ኒውካስትል፣ አስቶን ቪላ እና አትሌቲኮ ማድሪድ የሊያንድሮ ትሮሳርድ ፈላጊ ሆነው መጥተዋል። አርሰናል ከዚህ ተጫዋችም ከ20 ሚሊዮን ፓውንድ በላይ የሚጠብቅ ነው የሚሆነው። አርሰናሎች ሊያንድሮ ትሮሳርድ ለመተካት ደግሞ በሱ ቦታ ላይ ከሚፈልጋቸው ተጫዋች አንዱ ማይክ ጎርስ የሚባለው በጣም በጥሩ ፐርፎርማንስ ላይ የሚገኘው ቤልጂየማዊው የአያክስ አምስተርዳም ተጫዋች ነው። ጥሩ ፐርፎርማንስ እንዳለው በተለያዩ ጊዜያቶች አይቻለው። ጥሩ ብቃትም ያለው ተጫዋች ነው። አርሰናሎች ይህንን ተጫዋች ማምጣት ይፈልጋሉ። አርሰናል ማጠናከራቸውን ከሚፈልጉባቸው ተጫዋቾች አንዱ ጁሊያን አልቫሬዝ ነው። ጁሊያን አልቫሬዝ በባርሴሎና፣ አርሰናል፣ ፓሪስ ሰን ጀርመን የሚፎካከሩበት ተጫዋች ነው። ነገር ግን አትሌቲኮ ማድሪድ ለባርሴሎና የመሸጥ ፍላጎት የለውም፣ ለቀጥተኛ ተቀራቃኛቸው። ነገር ግን አትሌቲኮ የመጀመሪያ ዓላማው ተጫዋቹን በአርሰናል ቤት የማቆየት ፍላጎት አለው። ድርድሮቹ የሚደረጉ ይሆናል። ነገር ግን አርሰናል በሚገባ አትሌቲኮን የመፈተን ፍላጎት አለው። ድርድሮቹ በሚቀጥሉት ጊዜያቶች ይደረጋሉ። በተለይ አርሰናሎች በቅርብ ቀናት ጥያቄዎችን አቀርበው ይህ ተጫዋች የማይፈርም ከሆነ ግን በቀጥታ ፍላጎታቸውን ወደ ክሩፒ የማዞር አለ። ክሩፒን የሚያስፈርሙ ከሆነ በተለይ የገብርኤል ሄሱስን ቦታ የመሸፈን አቅም ይኖረዋል። ክሩፒ ምንም እንኳን መልቀቅ ባይፈልግም አርሰናሎች ግፊቶችን እያደረጉ ይገኛሉ። ወደ 86 ሚሊዮን ፓውንድ ታዲያ አርሰናልን ያስወጣዋል። ሞርጋን ሮጀርስም ከኤጀንቱ ጋር ተነጋግሯል። ቼልሲ፣ ዩናይትድ፣ ፒኤስጂ ቢፈልጉትም ቅድሚያ ለአርሰናል ነው ብሏል። አርሰናሎች እስከ 80 ሚሊዮን ፓውንድ ሊያወጡ የሚችሉበት ሂደት ይኖራል። አርሰናል የማጥቃት ክፍሉን ለማጠናከር አትሊስት 200 ሚሊዮን ፓውንድ መድቧል። ይህ ለውጦችን ማምጣት አርሰናልን የሚያስችለው ነው የሚሆነው። አርሰናል በሞርጋን ሮጀርስ ዝውውር ላይ ካልተሳካለት ብራድሊ ባርኮላንም እንደሚፈልግ ይታወቃል። ነገር ግን በጣም አስቸጋሪ ያደረገው ባርኮላ ባለፉት 2 ዓመታቶች የፓሪስ ሰን ጀርመን የኮንትራት ማራዘሚያ ጠይቀውት ነበር። የኮንትራት ማራዘሚያውን መፈረም አልፈለገም። ታዲያ ባርኮላ ፓሪስ ሰን ጀርመኖች በዚህ ቦታ ላይ ዲዮሜንዴን ይፈልጋሉ። ታዲያ ይህ ተጫዋች በጊዜውና በወቅቱ የሚያስፈርሙት ከሆነ ያንን ያክል ዋጋ ይፈልጋሉ የሚል ነው። አርሰናል እስከ 70 ሚሊዮን ፓውንድ ሊያቀርብ ይፈልጋል። ነገር ግን ሞርጋን ሮጀርስ የመጀመሪያ ቅድሚያው እንደሆነና ከተሻለ ክሩፒን የማስፈረም ከዛ ውጭ በተለይ የትሮሳርድም እንዲሁም ደግሞ ማርቲኔሊ የሚለቁ ከሆነ የማይክ ጎድስን መጨመር ነው የመጀመሪያ እቅዳቸው ሆኖ የተያዘ። ጁሊያን አልቫሬዝ የሚገኝ ከሆነ ግን ከሁሉም ተመራጩ ተጫዋች እንደሆነ መረሳት የለበትም። ጁሊያን አልቫሬዝ እና ሞርጋን ሮጀርስ ማለት ለአርሰናል ሁለቱም ተቀዳሚ የሚሰጣቸው የማጥቃት አማራጮች ናቸው። 200 ሚሊዮን ፓውንዶችን መድበዋል። ለጁሊያን አልቫሬዝ ከ120 ሚሊዮን ፓውንድ፣ ለማይክ ጎድስ ሞርጋን ሮጀርስ ደግሞ 80 ሚሊዮን ፓውንዶችን። አርሰናሎች በዝውውር መስኮቱ ላይ ሪካርዶ ካላፊዮሪን ምንም እንኳን ፍላጎት ከሪያል ማድሪድ እንዳለ ቢነገራቸውም ሪያል ማድሪድ ግን የመጀመሪያ ተቀዳሚ ዓላማቸው ጀሰን ጋባርዲዮ እንደሚሆን የዝውውር ሂደቶቹ የሚያሳዩ ይሆናል። ውድድሞቻችን አርሰናል በአውሮፓ ቻምፒዮንስ ሊግ ፍጻሜ የእንግሊዝ ፕሪሚየር ሊግን በማንሳቱ በተለያዩ ሁኔታዎች በተለይ በፋይናንስ ሁኔታ ላይ በጣም ጠንካራው ቡድን ሆኗል ማለት ይቻላል። በእያንዳንዱ ስፖንሰርሺፖች አትሊስት ከ10 ሚሊዮን ፓውንድ በላይ አግኝተዋል። ፍላይ ኤሚሬትስ ጋርም ድርድር እያደረገ ነው። የማሊያ ላይ ስፖንሰሩ ከሪያል ማድሪድን ከሚከፍለው ከ74 ሚሊዮን ፓውንድ በላይ ሊከፍሉት የሚችሉበት እድል እንዳለ የሚጠበቅ ነው። አርሰናል አሁንም ቢሆን በሚገባ ሁኔታ በተጫዋቾች ሁኔታ ላይ ድርድሩ እንደቀጠለ ነው የሚገኘው። ታዲያ እንዳስነበበው ከሆነ ሪያል ማድሪድ፣ አርሰናልና ማንቸስተር ዩናይትድ ማቲያስ ፈርናንዴዝ ዝውውር ጉዳይ ድርድሮችን እያደረጉ ነው የሚል ነው። አርሰናል የብሩኖ ጎሜሬስን እንዲሁም የቶናሊን ሁኔታ ከናፖሊ እያጣራ ይገኛል። የትኛውን ተጫዋች በትክክለኛው ዋጋ እንደሚያገኙ ፍላጎት አለ። ምንም እንኳን ማይክል አርቴታ ለረጅም ጊዜ የብሩኖ ጎሜሬስ አድናቂ ቢሆንም አሁን ግን ምርጫው ከቅርብ ጊዜያት ወዲህ የቶናሊ ሆኗል የሚሉ መረጃዎች አሉ። ሁለቱም ተጫዋቾች በ6 በ8 ቁጥር መሰለፍ መቻላቸው ተመራጭ ቢያደርጋቸውም ከእድሜውና ከውጤታማነቱ አንጻር ብሩኖ ጎሜሬስ
በጣም የተሻለ ብቃት ያለው ተጫዋች ይሆናል። ነገር ግን አርሰናሎች ጊዜያቶችን አይተው ውጤታማ ቡድንን ለመገንባት ከሁለቱም ተጫዋቾች የተለየ ሁኔታን ይፈልጋሉ። በተለይ በወጥነት በቡድን ውስጥ ውጤታማ ከመሆን አንጻር ብሩኖ ጎሜሬስ ለአርቴታ የተሰራ የሚመስል ተጫዋች ነው ማለት ይቻላል። ነገር ግን እድሜው 28 መድረሱ ነው ትንሽ አስቸጋሪ የሚያደርገው። በተቃራኒው ደግሞ ሳንድሮ ቶናሊ ጠንካራ የሚባል ጥሩ ፐርፎርማንስ ያለው ተጫዋች ቢሆንም አርሰናሎች በአማካይ መስመር ላይ ምን አይነት ውሳኔን ይወስናሉ በሚቀጥሉት ጊዜያቶች የሚታይ ነው። ቡዋዲም እንዳለ መረሳት የለበትም። አርሰናሎች በዝውውር መስኮቱ ላይ አንደኛውና ወሳኙ የሚሆነው ለማርቲን ኦዴጋርድ የሚቀርብላቸውን ጥያቄ ለመስማት ፍላጎት አላቸው። ምክንያቱም ኦዴጋርድ ከዚህ በኋላ በአርሰናል ስብስብ ውስጥ ተቀያሪ የመሆን እድሉ ወይም ደግሞ ያለበለዚያ በ8 ቁጥር ማለትም እንደ በርናንዶ ሲልቫ ሲቲ ቤት ያለውን አይነት ሚና ሊኖረው ይችላል የሚሉ መረጃዎች የሚወጡ ነው። ክሎፕና ፔፕ ለአርሰናል ደጋፊዎች ያላቸውን አድናቆት ተናግረዋል። ይህም አርሰናል ደጋፊዎች ገብርኤልን በሚመለከት ባደረጉት ድጋፍ የክሎፕና ከፔፕ አድናቆትን በሚገባ አግኝተዋል ማለት ይቻላል። ወደ አድማጮቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።